ዛሬ እውነተኛ ስለሆነው ስለ ንስሐ ነው የምናገረው። ክብር ለኢየሱስ ይሁን። ኃጢአት የለብንም ብንል ማን እናስታለን? ራሳችንን እናስታለን። ቃሉን በእኛ ውስጥ የለም። መጽሐፍ ሲናገር ኃጢአትን ያልሰራ የለም። ሰው ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ምን ብሏቸዋል? ጎሏቸዋል። ውድቀት የመጣው ሰው አመጽን ስለሰራ ነው፣ ኃጢአትን ስለሰራ ነው፣ በደልን ስለሰራ ነው። ስለዚህ መጽሐፉ የሚነግረን የአዲስ ኪዳን ወንጌል የሚነግረን ንስሐ ግቡ። ሰው ሁሉ ኃጢአትን ሰርቷል። ኃጢአት ከመስራቱ የተነሳ ክብር ጎሎታል። ዓለም ወድቃለች፣ ተፈጥሮ ወድቋል። በሰው ልጅ ስህተት ምክንያት ሁሉ ነገር ኃጢአት ሰርቷል፣ ወድቋል። ይሄ ሁሉ ነገር የምናየው ምድር ላይ ክፋት፣ አመጽ፣ ሞት የምናየው ከኃጢአት የተነሳ ነው። ሰው እግዚአብሔርን ስለበደለ ነው። ሰው ከእግዚአብሔር ፕሮግራም ስለወጣ ነው። ጭንገፋ ያለው፣ ሞት ያለው፣ ክፋት ያለው፣ ሞት ኃጢአት ያለው፣ የተለያየ ውድቀት፣ ድህነት፣ በሽታ፣ ኪሳራ፣ እነዚህ የሚያስጠሉ ነገሮች ሁሉ የመጣው ሰው ስለሳተ ነው። ስለዚህ መጽሐፍ ኃጢአት የለብንም ብንል ራሳችንን እናስታለን። አሜን ነው ወይ? ቃሉን በእኛ ውስጥ የለም። የእግዚአብሔር ቃል የሚነግረን እኛ ኃጢአት እንደሰራ። አሜን ነው ወይ? ስለዚህ ንስሐ ግቡ፣ ንስሐ ግቡ። ኃጢአታችሁን ተናዘዙ። ኃጢአት እንደሰራ ያመነ ሰው ነው ኃጢአተኛ ነኝ ብሎ የሚናዘዘው። እኔ እኮ ኃጢአተኛ ነኝ የሚለው ኃጢአት የሰራ እንዳው እንደሰራ የገባው ሰው ነው። ታውቃላችሁ፣ በሃይማኖት ስርዓት ውስጥ ኃጢአት ብለን የመደብነው አለ። ሁላችንም እዚህ ውስጥ ያለነው የሆነ ሰንበዲ ነው የምንጠቁም። ኃጢአት ሰርቷል፣ ዝሙት ሰርቷል አይደለ? እኛ የሰራን አይመስለንም። ይህ ቃል የሚናገረው ተናጋሪውንም ሰሚውም ነው እያዳነ እየሳለ ያለው። አሜን ነው ወይ? ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ስለዚህ በአንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ የሚለው ኃጢአት የለብንም ብንል ራሳችንን እናስታለን። በቃ ወደ ፈውስ አንመጣም፣ ወደ ድነት አንመጣም፣ ወደ ማሸነፍ አንመጣም፣ ወደ ድል አንመጣም። ከዚህ በፊት ተናግሬያለሁ። የሚጸልይ ሰው ትሁት ሰው ነው። ታውቃላችሁ፣ የሚጸልይ ሰው ዕውቀቱ ላይ ያልተደገፈ ሰው፣ የሚጸልይ ሰው እኔ አልችልም እያለ የተሸነፈ ሰው ነው የሚጸልየው። ትዕቢተኛ አይጸልይም። ዕውቀቱን፣ አካውንት ውስጥ ያለውን፣ ዘመዱን፣ እናት አባቱን፣ ያለውን ንብረት ይታመናል። ትዕቢተኛ። ትሁት ግን ያለ አንተ አልችልም ብሎ ይጸልያል። ትሁት በእልፍኝ ውስጥ ወድቆ ያለቅሳል። ከፊቴ ካልወጣ ይላል፣ አንተ ካልቀደምክልኝ ይላል። የሚጸልይ ሰው የእግዚአብሔርን ቃል ልቡን ከፍቶ የሚሰማ ሰው ሃምብል ነው። ብፁዓን ናችሁ እናንተ የእግዚአብሔርን ቃል ስለምትሰሙ። አሜን ትላላችሁ። ኢየሱስ ጌታ ነው። ስለዚህ ራሳችን እንዳናስት ይላል። ኃጢአታችሁን ተናዘዙ፣ ንስሐ ግቡ። ኃጢአትን ያልሰራ የለም። እዚህ ውስጥ ያለነው ሁሉ በንግግራችን እንበድላለን፣ በማወቅ እንበድላለን፣ ሳናውቅ እንበድላለን፣ ከብዙ ጨዋታ ምክንያት እንበድላለን። ዛሬ እግዚአብሔር ቃል ሐሳብ ላይ ያለ እንኳን ቢሆን ይገልልናል፣ ይመታዋል። አሜን ነው ወይ? ለዚህ ነው ጠላት ሐሳብ ነው የሚዘራው። አይታታ እንዴት እንደምታመልክ ይላል። አይታኳ እንዴት እንደሚያረቅ ቅድም ውጭ አይተዋል አይደል? ያንን ስንፈተፍት የበደልን አይመስለንም። ደግሞ ስንዘምር ኃጢአት እየሰራን አይመስልም። ወንድሙን ሲያማ ኃጢአት የሰራ አይመስለው። ለሱ ምን ብሎ ነው የሚያስበው? ማይንድ ውስጥ ኃጢአት ማለት ዝሙት ነው። ኃጢአት ማለት ስርቆት ነው። ኃጢአት ማለት የሆነ ነገር ሰው በልቦ አስቀምጧል። ይሄ ነው ኃጢአት። ሐሜትስ በአይንስ የሚሰራ ኃጢአት አይመስለው። በዚህ አጋጣሚ እኔን ማማት ኃጢአት ነው። ወንድምን ማማት፣ እህትን ማማት፣ ጓደኛን ማማት፣ የሚጸልዩላችሁን ማማት ኃጢአት ነው። በተለይ ጴንጤ ኮሚኒቲ ሐሜት የተሰጠን አይመስልም። እዚህ ቸርች አይደለም ነው። እዚህ ያላችሁ ቅዱሳንና የተባረካችሁ ናችሁ። ግን አብዛኛ ማጆሪቲ ነው ሐሜት ነው የምታዩት። ቲክቶክ ላይ ገብታችሁ ውሸት ነው የምታዩት። ያላየውን እልፍኝ ውስጥ ባልና ሚስት መካከል ያለ እስኪመስል የነሱን ጸብ ይተርካል። ኃጢአት ነው። መጽሐፍ ቅዱስ ያበረታታል። በደከመ ጎን በኃጢአት እግዚአብሔር በሚጠላው ጎን ቆመን እንድንከራከር እግዚአብሔር አይፈልግም። ለእውነት እንድንቆም ነው እግዚአብሔር የሚፈልገው።
እውነትን ታውቃላችሁ፣ እውነትም አርነትን ያወጣችሁ። ነፃ የሚያደርገው የሚፈታው እውነት ብቻ። ብዙ ደጋፊ ስላለው ውሸት በጣም ብዙ ሰው ከውሸት ጋር ስላለ እውነት ማለት አይቻልም። እውነት ይፈታል። ለዚህ ነው መጽሐፍ ቅዱስ ሰው ሁሉ ውሸት ቢሆን እግዚአብሔር ብቻውን እውነት ነው። ብቻውን እውነት ነው። እሱ ስህተት የለበትም። እውነት የሆነው እግዚአብሔር ነው። ንስሐ ግቡ፣ ከኃጢአታችሁ ተናዘዙ። ኃጢአቱን የሚናዘዝ እሱ ይለማል፣ የሚተው ሰው ይለማል። በኃጢአቱ የማይናዘዝ ሰውስ ሞትን፣ ውድቀትን ያመጣል፣ ኪሳራን ያመጣል። ንስሐ ልንገባ ይገባ። እንደ ቤተ ክርስቲያን፣ እንደ አገልጋይ፣ እንደ ራስ ህይወት በብዙ ነገር ንስሐ ልንገባ ይገባል። ይህ መፈታትን ያመጣል። ይህ ከከርስ ያላቅቃል። ይህ ድልን ያመጣል። ይህ ጸሎታችሁ እንዲሰማ ያደርጋል። ክብር ለኢየሱስ ይሁን። አለመታዘዝ አመጽ ነው፣ በደል ነው። አለማምለክ ኃጢአት ነው። ጠንከር ላድርገው። ዳዊት በአንድ ወቅትም እንዳለ ታውቃላችሁ፣ ላንተ ባልቀኝ አንተን ባላመልክ ኃጢአት ነው፣ በደለኛ ነኝ፣ ላንተ ባልተቀኘው፣ ላንተ ስላልዘመርኩኝ። ብዙ ነገር ኢንቨስት አድርገህልኝ፣ እኔ ከጠላቶች አድነኝ፣ ታድገኝ፣ እድሜ ሰጠኝ፣ ነፍሴን ይቅር ብለሃት፣ ታዲያ ላንተ ባለመዘመር ከአገልግሎት የሸሻችሁ ሰዎች ሪል ንስሐ ወደ ቤተ ክርስቲያን እንድትመጡ ያደርጋቸው። ሪል ንስሐ ፍሬ እንድታፈሩ ያደርጋቸው። ሪል ንስሐ እንድታገለግሉ፣ ልባችሁን እንደገና ለእግዚአብሔር እንድታሸንፉ ያደርጋቸው። ብዙ ሰው ገጥሞኛል፣ እኔ ቸርች አልሄድም፣ በቃ እባክህ ቸርች አልሄድም፣ ባለፈው ታመሜ ፓስተሩ አልመጣም አልጠየቀኝም ይላል። ፓስተሩ ታሞ ጠይቀዋል? አይገርምም? አገልጋዮችን እንደ መልአክ የሚስል ጂኒ እንዳለ ታውቃላችሁ? አገልጋይ ማይራብ፣ ማያመው፣ ማይቸገር፣ ማያዝን የሚመስለው ብዙ ሰው አለ። ካለማወቅ ማለት ሰይጣን ሐሳብ እየሰጠ ማለት ነው። እና አንቺ ብቻ ፍቅር የሚያስፈልግሽ አድርጎ የሚያሳይ ማለት ነው። አንቺ ብቻ በቃ መታቀፍ ብሎ ቸርች ቀራ። የሰይጣን ደግሞ ዋናው ሚሽን ህብረት ውስጥ ካለ ድል አለ። አትሊስት እዚህ እየተመለከ ጌታን በህብረት እያመለክ ስላለ እግዚአብሔር ቀንበርን ይሰብራል፣ ሞትን ይሰብራል፣ ነቢያትን ያስነሳና ይናገራል፣ ፊት ለፊት ያለውን ጨለማ ይጠርገዋል በድምጽ። በቃ አንዱ ያዝ ያደርግና ያበረታል፣ ይጸልይልሃል። ብቻን ያስቀራል ሰይጣን። ብቸኝነት የሰይጣን ዋናው መሳሪያ። አገልጋዮችን ብቻቸውን ይከታቸው፣ እንዲያጉረመርሙ አድርጎ ነው የሚያፋታቸው። ብቻውን ከቸርችም ከህብረትም ነፃ አድርጎ በተስፋ መቁረጥ መሳሪያ ይመታዋል። በቃ ብቻውን ነው። ሁሉም ሰው ማይወደው ይመስለዋል። ሁሉም ሰው የተወ ይመስለዋል። ሁሉም ሰው ስለሱ ኢሹ የሚያነሳ ይመስለዋል። ሁሉም ሰው በቃ ስለሱ ውድቀት የሚያስብ ይመስለዋል። ይሄ ሰይጣን መሳሪያ ነው። አንዳንዴ እየተናገር ከገባችሁ እሱ የሰይጣን መሳሪያ ነው። መንፈስ ቅዱስ የሆነ ምልክት ከሰጣችሁ እንደዚህ አይነት መንፈስ እጃችሁን ጭናችሁ መምታት ነው። በአዲስ ኪዳን መጽሐፍ ቅዱስ ምን ይላል? በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም ማለት መልአኩ ነው ማለት አይደለም። ጎረቤት የለህም እያለ አይደለም። አንተ ልዩ ሰው ነህ እያለ አይደለም። እዚሁ ነው የምትኖረው። ኢየሱስ እንደውም ሲጸልይ ከዓለም እንድታወጣቸው አይደለም፣ በዓለም ሳለህ ዓለም ላይ ካለው ክፋት እንድጠብቃቸው ነው መለምናል ለአባቱ ሲል። ከዓለም እንድታወጣቸው አይደለም። የሆነ ጋላክሲ ላይ እንድትወስዳቸው አይደለም። የሆነ ቦታ እንድትወስዳቸው አይደለም። ሎኬሽን እንድትቀይር አይደለም። እና በዓለም ያሉ በዓለም እንድትጠብቃቸው ነው መለምን። ዓለም ላይ ካለ ውድቀት፣ ክፋት፣ አመጽ ሰይጣን ከሚሰራበት ዓለም ላይ ከወደቀው ዓለም ላይ መለኮታዊ ጥበቃ እንዲበዛላችሁ ነው። ሰይጣን ለዚህ ነው እንደ ስንዴ ሊያበጥር ለመነ። እኔ ግን ማለድኩላችሁ ከዚህ ልጠብቅ። ስለዚህ በአእምሮአችን መታደስ ነው የምንለወጠው። የዳነ ሰው አስተሳሰቡ ይታወቃል። የዳነ ሰው ሌላ አይነት እይታ ካለ እንዳልዳንክ ነው ይነግራል በእግዚአብሔር ቃል ነው። ስለዚህ ጸሎት መሆን ያለበት ውደቅ፣ መታው፣ ወጋው፣ አዳልሞቲ ነው ሳይሆን ሐሳብ ለሚወረወረውን ድምጽ መግደል። ለዚህ ነው ሐዋርያ ጳውሎስ የጠላትን ሐሳብ አንስተውም። ሐሳብ ያመጣል።
ለምንድን ነው የምናገረው? ፈውስን ትክክለኛ መጽሐፍ ቅዱሱ የሚፈልገው ንስሐ እንድናረግ፣ ሁለተኛ የሰይጣን ማጠራቀሚያ እንዳንሆን። ሰይጣን ንብረታችንን አይደለም የሚነካው። ሰው ሁሉ ዘይት እያጸለየ እየወሰደ ቤቱ ላይ ነው የሚረጨው፣ የሆነ ድስት ላይ ነው የሚረጨው፣ የሆነ ነገር ላይ ነው የሚረጨው። ሰይጣን ደግሞ አይምሮን እየተጠቀመ ነው፣ አክሰስ እያደረገ ነው። ለዚህ ነው መጽሐፉ በአይምሮ መታደስ ተለወጡ ይህን ዓለም አትምሰሏል። እኛ ልክ እንደ ፍጥረታዊ ሰው አይደለም፣ መንፈሳዊ ሰዎች ነን። በእንጀራ ብቻ አይደለም የምንኖረው፣ ከእግዚአብሔር በሚወጣውም ቃል ነው። ልክ እንጀራ ለምሳችን እንዳስፈልገው፣ ለራታችን ግድ እንደሚያስፈልገው፣ ለቁርሳችን እንደሚያስፈልገው ነፍሳችን የእግዚአብሔርን ቃል ትፈልጋለች። ትክክለኛ የነፍስ ምግብ እሱ ነው። አሜን ነው ወይ? እግዚአብሔር ደግሞ ነፍስን ሊያድናት ዝም ብሎ እንትና አይሰጣትም። ትክክለኛውን ነገር ነው የሚሰጣት። ለነፍሳችን የሚያስፈልገው፣ ለአይምሮአችን ግንባታ የሚያስፈልገው። የመዘመር ችግር ስለሌለባችሁ የመጸለይ ችግር የለብንም። ቃል የመስማትም ችግር የለብንም። ግን ሐሳብን የመግደል ችግር አለብን። ሰይጣን ሐሳብ ነው የሚሰጠው፣ የታሸገ ሐሳብ ይሰጣል። ታውቃላችሁ፣ የትርጉም መንፈስ አለ ቸርች ላይ ካልተመታ ቃሉ ቀጥታ እኔን ነካኝ ይላል። ካልነካ የእግዚአብሔር ቃል አይደለም። በዚህ አጋጣሚ የእግዚአብሔር ቃል ይነካል። አሜን ነው። አሁን ወንድሜ ረግጬ እንዲህ እየዘመርኩ ቢሆን አገልጋዩ እየሰበከ አያ ኃጢአት ያልመሰለኝም እኔ እሱ መርገጥ መክፋት። ስለዚህ ቃሉ ቀጥታ እኔን ያገኝ፣ ንስሐ ግባ ሲል እኔን ያገኝ። የዛን ሰዓት ለእግዚአብሔር ቃል ልብን መክፈት እና የጠላት ያኔ ጠላት ይዋረዳል። ሐሳቡን አንስተው በአይምሮ መታደስ ተለው ይሄን ዓለም አትምሰሉ። ከዚህ ዓለም እኛ ከፍጥረታዊ ሰው የምንለየው ባስተሳሰባችን እና ህይወታችን ላይ ግዴታ ይሄ ንጹህ ቃል እጸጽ የሌለበት አመጽ የሌለበት ትክክለኛውን ቃል መስማት አለብን። ፈውስ ከብዙ ጸሎት አይመጣም። ታውቃላችሁ፣ ከብዙ ትንቢት ከመሸከም አይመጣም። ፈውስ የሚመጣው ትክክለኛ እግዚአብሔር የሚፈልገው ላይፍ ላይ ስጥ። አንድ ሰዓት ስለ ጸለይ ካርለም እሱ እንደ እንትን ነው። እስቲ ምሳሌ መጽሐፍ ምዕራፍ 28 ቁጥር 13 ላይ ያለውን ቃል እናወጣለን። እንደዚህ ይላል፣ በኢየሱስ ስም አነባለሁ። ኃጢአቱን የሚሰውር አይለማም፣ የሚናዘዝ የሚተው ግን ምሕረትን ያገኛል። እግዚአብሔርን ዘወትር የሚፈራ ሰው ሩሩ ነው ይላል። ልቡን የሚያደነድን ግን መከራ ላይ ይወድቃል። አልበደልንም ብንል ቅድም ራሳችንን እናስታለን ብያለሁ። እዚህ ጋር ደግሞ ተናዘዝ። ለምን? እንድንለማ መናዘዝ አለብን በእግዚአብሔር ፊት። ጌታ ሆይ በማወቅ ኃጢአትን ሰርቻለሁ፣ ጌታ ሆይ ባለማወቅም ኃጢአትን ሰርቻለሁ፣ አንተን በድያለሁ። ስለዚህ በልጅ በክርስቶስ ኢየሱስ ደም ኃጢአቴን ሁሉ ይቅር እንድትለኝ መናዘዝ አለብን። ኃጢአተኛ እንደሆነ ማወቅ አለብን። ታውቃላችሁ፣ ብዙ ጊዜ ጸሎት ላይ ልክ እንደ ስርዓት እያያዝ ነው ያላል። የመጀመሪያ ጸሎት፣ ከዛ የንስሐ ጸሎት፣ ከዛ ደግሞ አጋንንትን የመምታት ጸሎት፣ ከዛ በኋላ ደግሞ ቃል አለ፣ ዝማሬ አለ፣ ከዛ ቃል አለ፣ መጨረሻ ላይ ቡራኬ ነው። ይሄን ነገር እየለመድ ነው በሄድን ቁጥር ስርዓት ነው የሚሆነው። ይሰለቸናል። ስርዓት ደግሞ አሰልቺ ነው። እኛ ስርዓትን አይደለም ዛሬ የምንካፈለው፣ ህይወትን ነው የምንካፈለው። ከእግዚአብሔር ቃል ህይወትን ነው ኮኔክት የምናደርገው። ነፍሳችን ላይ መንፈሳችን ላይ ሁለንተናን የእግዚአብሔርን ቃል ኮኔክት ነው የምናደርገው። ክብር ለኢየሱስ ይሁን። አሜን ነው ወይ? ስለዚህ ኃጢአቱን የሚሰውር ኃጢአት የለብኝም የሚል ማለት ነው። አዲስ ኪዳን ትምህርት ዋናው ንስሐ ግቡ። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። በክርስቶስ ደግሞ ከዘር ከቋንቋ ከነገድ የተዋጀስ በደሙ የተዋጀ ሰው ከዘረኝነት የተላቀቀ ሰው የተዋጀ ህዝብ ነው። ከሆነ ሰፈር ወደ ሆነ ሰፈር የመጣነን እኛ ተዋጅተናል። አሁን ዘር የለንም፣ የሆነ ድንበር ብናስጠብቀው ነገር የለንም። አሁን እኛ ውስጥ ያለው የክርስቶስ ዘር ነው። ሰው ሁሉ አንድ እንደሆነ ነው የምናምነው። አሜን ነው ወይ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከባርነት ቀንበር ከኃጢአት ከውድቀት በደሙ በልጁ ደም የዳነ ህዝብ ነው እዚህ ውስጥ ያለው። ስለዚህ በዛኛው ዓለም ባልታደሰው ዓለም ሃይማኖት ቀይሯል፣ ግን
ማይንዱ ባልታደሰ ዓለም ከሆነ አደጋ ውስጥ ነው ያላችሁ። ኃጢአት እንደው መጽሐፍ ምን ይላል? ምኞት ጸነሰ ኃጢአትን ወለደች። አንደኛው ኃጢአት ክፉ ምኞት። ምኞታችን እንደ እግዚአብሔር ቃል ልንቃኘው ይገባል። አስተሳሰባችንን እንደ እግዚአብሔር ቃል ልንቃኘው ይገባል። እይታችንን እንደ እግዚአብሔር ቃል ልናየው ይገባል። ልክ እንደመጣው ምናይ ከሆነ መጸለይ ያለብን። ሰይጣን የኛ ማይንድ እየተከራየው እየሰራው መጽሐፍ ሲናገር ያ መጻ ልጅ መከራ አይጨምርብም ይላል። ቀጥሎ ያለው ነው የሚያስደንቀኝ። ደሞ አይጠቀምብም ይላል። በጣም ሰይጣን የሚጠቀምባቸው ቸርች ውስጥ አሉ። ሰይጣን የሚጠቀምባቸው ማይኩን ብልሽት ቢያረጉ ደስ የሚላቸው፣ መብራት ቢበጥሱ ደስ የሚላቸው ሰይጣን ነው። የሰይጣን እይታ ነው። ሰይጣን ጅል አይደለም። እኛ ዱዱዱ እንደምንለው አይደለም። ማይንድ ላይ ነው የሚሰራው። ሐሳብ ላይ ነው የሚሰራው። ከኛ እድሜ በጣም ረጅም ነው ሰይጣን። በተንኮል ከዚህ ህዝብ ረጅም ነው ሰይጣን። ጅል አይደለም። ሞኝ እንዳትሆኑ። ሰይጣን ከፈለገ ልጅን ስትከተል እንድትውል አድርጎ ቃሉ እንዳሰማ ያደርጋል። የሰይጣን ፕሮግራም ሐሳቡ ልንስተው አይገባም። መልካም በሚመስል ነገር ነው ሰይጣን የሚመጣው። ለዚህ ነው የሚያሸንፈው። ሔዋን ጋር ሄዶ ሔዋን አላላትም፣ አስደንግጧታ። ብዙ ጊዜ ተመላልሷል ሰይጣን ሐሳቧን ለማስቀየር እና ቆንጆ ቆንጆ ሐሳብ ነው ለሔዋን የሰጣት። አንዳንድ ሰው እንደዚህ ይላል፣ ሴት ስለሆነች ነው የተሸነፈችው። ልብ ካለው አዳም ጋር ሄድም ይላል። ኖ የጾታ ጉዳይ አይደለም። እስቲ ወደ ሰፈሩ ወረድ በል ትንሽ፣ ከመንፈሳዊ ከእግዚአብሔር ቃል እይታ ዝቅ በል። አንደኛ ሐሜተኛ የምትሆነው አንተ፣ እግዚአብሔር ጠብቆን እንጂ ትንሽ ወደሱ ሰፈር ዝቅ በል። ምን ስተውላችንም እግዚአብሔር ከፍ እያረገን ነው። እግዚአብሔር አይኖቻችንን እየከፈተ ነው። ጠላት በራሳችን ራሱ የራሳችንን ውድቀት ሊያመጣ ይጥራል። በቃ ተስፋ ያስቆርጣል። እየጸለይክ ነው አይገርምሽም? እየጸለይሽ ምን ይያል የታለ ይሆነልሽ ይላል። የሰይጣን ፕሮግራም እጅግ ረቂቅ ነው በጣም። እስቲ ሐሳቡን አልሰተውም በሉ። እግዚአብሔር ደግሞ ልጆቹን ዋይዝ ያረጋል፣ ጥበበኛ ያረጋል፣ አስተዋይ ያረጋል። ዝም ብሎ እንደ ፊኛ ሲሞሉ ቡፍ አትልም። ነገ እንደሚዘረጥጥ ታውቃለህ። ዋይዝ ትሆናለህ። አገልግሎት ምናምን ሲለ ነገ ሌላ ድምፅ አትቀይር፣ አስተዋይ ትሆናለህ። የሰይጣን ሐሳብ እንደሆነ አይተሻል እንዴት እንደሚያምር። እይቷን ሁሉ ነው ይሳረቃት። በኮሙኒኬሽን ማለት በሐሳብ ሰይጣን ሔዋንን አላነቃትም። ዛሬም ሰይጣን መጥቶ አያንቃችሁ፣ ሐሳብ ግን ይሰጣችሁ። አደገኛ ነው ሐሳብ። ቅድም እኮ እህቴ አንቺ ጸሎት መሪ አትመሪም እንዴ ምናምን ብላ ስትቆጣሽ ብሎ እንድታጉረመረም ያደርጋል። በቃ ትነቂያለሽ። እሷ እንድታዘኝ አልፈልግም፣ በቃ እሷ ስላዘዘች ነው ትላለች። ሰይጣን አግኝተዋል። ጥሩ አድርጎ ትዕቢተኛ እንድንሆን አረጋ። የሆነ ነገር ውስጥ ተኝቷል። ሲነካ ነው የሚገነፍለው። ታውቃላችሁ ደብተር ስትገዙ 12 እሽግ ነው። ሐሳብ ማለት እንደዛ ነው። ስትገልጥ ስተነተነው ጭንቅላት ሊፈነዳ ነው የሚደርሰው። ሐሳብ ነው ሰይጣን የሚዘነዘው ሐሳብ። የእግዚአብሔር ቃል ትክክለኛው ንጹህ እጸጽ የሌለበት ቃል በደንብ አድርጎ ነው የሚነካ። ክብር ለኢየሱስ ይሁን። ኃጢአቱን የሚናዘዝ እሱ ምን ይላል እስቲ ይለማል በሉ። ድርቀትን ያመጣል። ታውቃላችሁ ኃጢአት ውድቀትን ያመጣል፣ ትዕቢትን ያመጣል፣ ኪሳራን ያመጣል፣ ሞትን ያመጣል። ለዚህ ነው አሁንም ከዳነን በኋላ እለት እለት በንስሐ ህይወታችንን ልንመነስ ከብዙ ንግግር፣ ከብዙ ጨዋታ፣ ከብዙ ፌዝ፣ ከብዙ ሳቅ እግዚአብሔርን ሳናቅ እንበድላለን። የሚወደንን አምላካችንን እናሳዝናለን። የመጀመሪያው ደግሞ ከእግዚአብሔር ሐሳብ ነው የሚያወጣን። እግዚአብሔር ካየልን ሐሳብ አውጥቶ ይጥላል። ኃጢአት አደገኛ ነው። ታዲያ እግዚአብሔር ለምንድን ነው ስለ ንስሐ የሚናገረን? ሊመልሰን። ሉቃስ ወንጌል ምዕራፍ 15 ላይ ያለው ልጅ የጠፋው ልጅ ምሳሌ ታውቃላችሁ። ልጁ ንብረት መጠየቁ አይደለም ኃጢአት። ሩቅም መሄድ ማሰቡ ኃጢአት አይደለም። ያለውን ነገር መካፈሉ ኃጢአት አይደለም። ኃጢአት ያደረገው ከአባቱ ጥላ ሸሽቶ በራሱ ነገሩ ሲሄድ ውድቀትን አመጣበት፣ ኪሳራን አመጣበት። በርያ በታች ወደቀ።
ጮኸ። ያ ሰው ጀግና ሰው ነው። አሁን እግዚአብሔር እንደዚህ ሰው እንድንጮህ ይፈልጋል። ትክክለኛ ንስሐ ፍሬ እንድናፈራ ይፈልጋል። ጮኸ። አባቴን በደልኩ አለ። በአባቴ ቤት ያለኝ ክብር እኮ ልዩ ነው። ልጅ ነበርኩ አለ። እዚህ ጋር ማንም ሊፈልገኝ አልቻለም። ሩቅ መሄዱ ስህተት አይደለም። አባት ያውቃል ሩቅ እንደሚሄድና እንደማያዋጣ ያውቃል። አምላካችን እግዚአብሔር የምናስበው ሐሳብ የትን ጋር እንደሚያደርሰን ያውቃል። የሱ ሐሳብ መጽሐፍ ሲናገር ከኛ ይልቅ ለኛ የሚያስበው ሰው፣ ካንቺ ይልቅ ስላንቺ የሚያስበው ሰው፣ ካንተ ይልቅ ስላንተ የሚያስብ አባት አለ። አባቴ ወደ ሐሳቡ ሊያመጣ ይፈልጋል። እንዳንወድቅ፣ እንዳንከስር፣ ኪሳራ ውስጥ እንዳንገባ ንስሐ ማፍራት ያለብን፣ መናዘዝ ያለብን። ተናዘዘ። የሚገርማቸው አባቱን አግኝቶ ብቻ አይደለም የተናዘዘው። ይልጅ አባቱ ጋር ሳይደርስ የወደቀበት ቦታ ነው የተናዘዘው። አባቴን በደልኩ አለ። በደልኩ፣ እግዚአብሔርን አንተን በደልኩ፣ አሳዘንኩኝ። አትሊስት እንደ ልጅ እንኳን ባትቀበለኝ ከባሪያዎች መካከል እንዳድርጉ አድርገኛል። ይሄድና ደግሞ በአባቴ እግር ፊት ወድቃለሁ። ልጅ ሆናለሁ ብሎ አላሰበም። አይገርማችሁ? መናዘዙ ከዛ መቶ አባት ስለሚያውቅ እንዳልኳቸው አባት የድረስ እንደሚያስኬድ የተመካንበት ዘመድ የድረስ እናት፣ አባት፣ ጓደኛ፣ ገንዘብ ምንደገፍበት ኤኒ ግርግዳ የድረስ እንደሚያስኬደን እግዚአብሔር ያውቃል። አንዳንዴ እግዚአብሔርን ፒክ ያረጋቸዋል እኮ ከተጣበቅንበት። ያለሱ አልኖርም ካልነበትም እኮ ያወጣል እግዚአብሔር። ታውቃላችሁ? አላወጣችሁም? አንዳንዶቻችሁ አልችልም ያላችሁበትን ልክ እንደ እግዚአብሔር ያያችሁትን እግዚአብሔር ብድግ ያደርጋል። በሆነ ነገር በራሱ መንገድ አለው እግዚአብሔር። አነሳሱ አይሰበክም ግን ያነሳዋል። እንዴት አድርጎ? የሱ ስራ ነው። ብድግ ያደርጋል እግዚአብሔር። ከዛ በራሱ ማኖር እንደሚችል ያሳይሻል። በራሱ እውቀትሽን ጨርሰሻል፣ በቃ ያለሽ ተስፋ ቆርጠሽ ሳታስቢው 7 ዓመት ከዛ በኋላ ኖረሽ እየዘመርሽ እንዴት አለፍሽ ወቴ? እንዴት አለፍከው? ያን አላልፈውም ያላችሁ እንዴት ተሻገርሽው? በራሱ መንገድ። እንዴት አድርጎ ያልብ ቆይ ጠገነው? በራሱ መንገድ። እንዴት አድርጎ ሐዘናችንን ከልባችን ነቀለው? በራሱ መንገድ። በራሱ መንገድ ነቅሎት። አይገርምም? አባት እየወጣ ያለ ከሁል ጊዜ አባት ልጅ በዛ ሁሉ ምዕራፉ ሲፋንን አባት እየወጣ እያያችሁ ነው። እግዚአብሔር እስከንመለስ እያየን ነው። ሊያቅፈን እያየን ነው። ሊያከብረን እያየን ነው። አባት ተናዘዙ ተመለሱ ሚለን ለራሳችን ጥቅም ነው፣ እንዳንሞት ነው። ሰይጣን እያስተበየ እንዳይገለን ነው። ሰይጣን ዕውቀት እንዲኖረን አድርጎ ነው የሚገለን። ክፉ ዕውቀት ነው የሰጣቸው ለሔዋን። አይ መሞትንስ እንደውም እንደሱ ትሆኛለሽ። አይታችኋል? ዕውቀት ሰጠ። የእግዚአብሔራዊን ዕውቀት፣ ንጹህን ዕውቀት፣ ወደ ህይወት የሚያመጣውን ዕውቀት ገደለና የራሱን ልምድ፣ የራሱን ክፋት፣ እሱን ከዛ እንደ መብረቅ የጣለውን ክፉ ዕውቀት አምጥቶ ሰጠ። ሰይጣን ስለወደቀ ነው እኛንም ወደ ዕውቀት ነው የሚመራን። ታውቃላችሁ? ቢከብር ኖሮ ወደ ክብር ነው። ስለወደቀ በውደቀ ዓለም ውስጥ ስላለ ሰውን ሁሉ ወደ ውድቀት ነው የሚመራው፣ ወደ ሞት፣ ወደ ገሃነም እሳት ለመምራት ከእግዚአብሔር ሐሳብ ንጹህ ፍቅር ካለው ከዛ በቃ ትሁት ከሆነው አባት እቅፍ አውጥቶ ገንጥሎ ማለት ነው መጣል። ከቤተ ክርስቲያን ገንጥሎ መጣል፣ ከወንድሞች ህብረት ገንጥሎ መጣል። እንዴት ይከሳል፣ እንዴት ይቆጣል፣ እንዴት ይመክራል ብሎ ይፈጣል። በለሰው ምክርን ገንዘብ ያደርጋል ይላል መጽሐፍ። አሜን ነው ወይ? ምክሩን ገንዘብ ያደርጋል በለሰው። አይታችኋል? ሲመለስ አባት ልጄ መጣ አለ። ድግስ ይዘጋጅ፣ ከባድ ድግስ ይኸውላ ልጁ አስቧል፣ ድግስ አስቧል፣ እቅፍ አስቧል፣ ቀለበት ወርቅ አስቧል። አላስብ አባቴ በድያለሁ አነሳው። ልጄ እንዴት ቆሽሻል። አየ ያንን ቆሻሻ ልብስ አውልቆለታል። ያ እግዚአብሔርን የበደለበት እድፍን ከላዩ ላይ አንከባለለው፣ አስቀዳደደና አዲስ ልብስ አልብሱታል። አሜን።
ንስሐ ፍሬ ሲፈራ አዲስ ልብስ ነው የምትለብሰው። ገባ? ጠላት ራዳር ውስጥ ከተከሆነ አሁን አንተ ልጅ ስለሆንክ ኃይል ታገኛለህ። ያባተ የሆነ ሁሉ ያንተ ይሆናል። የገዥነት መንፈስ ያገኛቸዋል። ሰው ኃጢአት እየሰራ በሄደ ቁጥር ባሪያ ነው እየሆነ የሚሄደው። ኢኮኖሚ ባሪያ ነው የሚሆነው። ኑሮ ባሪያ ነው የሚሆነው። ሁሉ ወደ ባርነት አድርጎ ሰይጣን ይረግጣል። መጨረሻ አይታቸው። የእግዚአብሔር መንፈስ የገዥነት መንፈስ። በገባሽበት ቤታ ሁሉ ትገዣለሽ፣ ዶሚኔት ታረጋለህ፣ ትረግጣለህ። አሜን ነው ወይ? አወለቀለት፣ አዲስ ልብስ አለበሰው። ከዛኛው መንገድ ወደዚህኛው ወደ ቤቱ ስለመጣ አቀባበል አረገለት፣ ኪዳኑን አደሰለት። ልጅ ነህ ዛሬም አለ። አቤት አባት! ይሄ አባት ነው ዛሬ ጥሪ እያቀረበ ያለው። ድነናል በቃ እኛ እኮ ምናምን እንዳናመናፍስ ሃምብል እንድንሆን ትሁት እንድንሆን ሰይጣን አክሰስ እያደረገን እየጎዳን ስላለ ነው እግዚአብሔር እየተናገረ ያለው። አባት እኮ ጥሪው ደስ አይል? የእግዚአብሔር መንግስት ቢናዘዝ ኃጢአቱን ቢተው ምን ያገኛል ይላል? ምህረትን ያገኛል።